ዛሬ ደግሞ ሁላችንም መጽሐፍ ቅዱሳችን የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 20 ያለውን እናነባለን። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብንም ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዟችሁንም ሁሉ እንድጠብቁ እያስተማሯቻቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። በዚህ ቦታ ይህን ቃል የተናገረው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ነው የተናገረው ቃል ደግሞ ሂዱ እና ደቀ መዛሙርት አድርጉ ነው ያለው። ስለዚህ ይሄን ቃል ስናጠና ወይ ደግሞ ስንማር ማወቅ ያለብን 4 መሰረታዊ ነገሮች አሉ። አንዱ ለምን እንደምንሄድ ይናገራል። ደግሞ ለምን ደቀ መዛሙርት ማድረግ እንዳለብንም ይናገራል። ሁለተኛ ደግሞ ወደ ማን መሄድ እንዳለብን፣ ማንን ደቀ መዛሙርት እንደምናደርግ፣ ማንን ለማን ወንጌል እንደምንሰብክ ይናገራል። ሶስተኛ ሄደን ደግሞ የምንናገረው ምንድን ነው የሚል መልስ ይሰጠናል። የምንናገረው ወንጌልንም ለፍጥረት ስበኩ ነው ብለው። ሌላው ደግሞ መቼ ይሄን ማድረግ እንዳለብን የምናገር ቃል ነው። ስለዚህ ይሄን ቃል ካነበብን በኋላ እያንዳንዳችን ከጓደኞቻችን ጋር ወይ ደግሞ አብረን ከምናጠና ሰዎች ጋር እነዚህ ነገሮች በደንብ ማስተዋል አለብን።